በሌለበት ሁኔታ ምርጫ ብሎ ያንን ጨዋታ መድገሙ ለመንግስት አይጠቅም፣ ለማንም አይጠቅምም። ግን ዝም ብሎ ሀገሪቱ ሀብትም ሊጠፋ ይችላል። ቅድም ያለው ቀውሱ ይቀጥላል። ቀውሱ ግን የት ቦታ እንደሚያቆመን እርግጠኛ አይደለም። በእኔ ግምት እስከ መበተንም ሊደርስ ይችላል። ምናልባት አሁን ባለው ሁኔታ ደግሞ ጦርነትም ከምርጫው በፊት ሊነሳ ይችላል። አሁን በሚገፉበት መንገድ እኔ ምርጫ ብለን ዝም ብሎ ራሳችን እንትን ከምንል አንዳንድ ጊዜ እንዳውም መተው ይሻላል። ለምሳሌ የቀበሌና የወረዳ ምርጫ ከተተወ ስንት ዓመታት ነው? ከ10 ምናምን ዓመታት አልፈዋል። እንደዛ አይነት መንግስት እየሾመ ቢያስተዳድር ምንም ለውጥ የለው። ምርጫ ብለህ ህዝብን አንቀሳቅሴ ዝም ብሎ የውሸት ጨዋታ ከሚታጫወት እንደዛም ሊደረግ ይችላል ማለት ነው። ፕሮፌሰር ስለ ጦርነት አንስተዋል። ጦርነት ባለበት ምርጫ ማካሄድም አስቸጋሪ ነው። አሁን በተለይ ሰሜን አካባቢ ያለው የጦርነት ሁኔታ የቃላት ጦርነቱ እንደተጧጧፈ ይታያል እና ጦርነቱ ይጀምራል ብለው ይሰጋሉ? ስጋትማ እነሱም ይሰጋሉ። እኔ ብቻ ሳይሆን እነሱም ይሰጋሉ። እኔ ብቻ አይደለም። መንግስት መግለጫቸው እኮ አንዱ እሱ ነው። መመከት የሚለው ማንን ነው? መመከት እኮ ጉልበት ያለው ጉልበት ይዞ የሚመጣውን ኃይል ነው እንጂ እኛን አይደለም። ባዶ እጃችን ነን። ስለዚህ አሁን በገፉበት መንገድ የሚቀር አይመስልም። ምናልባት እንግዲህ ፈረንጆች አንዳንድ ጊዜ ያው የመዋጋው እንትኑ ምናምን በዛም በዚህም ስለሚቆጣጠሩ በግፊት የሆነ ነገር ካላደረጉ በስተቀር አሁን ባለበት ሁኔታ ብዙ የሄዱ ይመስላሉ። ምናልባት እስኪ ግልጽ ለማድረግ በውስጥ የሰሜን ኢትዮጵያ አለ፣ በተለይ በትግራይና በብልጽግና መካከል ፍጥጫው አለ። እንደገናም ደግሞ ከኋላ የኤርትራም እጅ ያለበት የሚሉ ወገኖች አሉ። እንደው ተጨባጭ መረጃ በእጆ ላይ ካለም ወይ ከሌለም ደግሞ እንደ አንድ የፖለቲካ ሰው ጦርነቱ የትኞቹን አካላት ያካልላል፣ ከየት ይነሳል ብለው ይሰጋል? ከተነሳ በእኔ ግምት ከተነሳ ሁሉም ታጣቂ መንግስት እንቃወም የሚሉት ታጣቂዎች ወደ አንድ ወገን የሚያጋድሉበት የሚሰባሰቡበት ሊፈጠር ይችላል። ሁኔታቸው በምን መንገድና ሁኔታ እንደሆነ ያላቅም እንጂ ዞሮ ዞሮ እኮ በተግባር አንድ መንግስት የሚወጉ ኃይሎች ሰሜን የሚኖሩ ደግሞ ያው የተግባር አንድነት ይኖራቸዋል። ማነው በአካል እንኳን ተገናኝቶ ምን የሚያደርጓቸውን ስራ ክፍፍል ባይኖራቸው እሱ ስጋት አለ። እንግዲህ ምንድነው ከዚህ በፊት በተለያየ መንገድ የሚንቀሳቀሱ ኃይሎች የራሳቸው ቅራኔ ያላቸው፣ ምንም ጥያቄ የለም። ኤርትራም ከህዋት ጋር ቅራኔ ነበረው፣ ህዋትም ከፋኖ ጋር ቅራኔ ነበረው፣ ፋኖም ሆነ ህዋት ከኦላ ጋር ቅራኔ ነበረው። እነዚህ እንትኖች ቅራኔ የነበራቸው ኃይሎች እንደሆኑ ይታወቃሉ። ግን ደግሞ አይተባበሩም ብሎ ደግሞ በሙሉ አፍ መናገር ያስቸግራል። ጦርነቱ ከተነሳ ማንን ይጨምራል ማንን አይጨምር የሚለው እግዚአብሔር ያውቀው። ምክንያቱም በተግባር አብዛኛውን በመንግስት በኩልም ያሉትንም መንግስትና የመንግስት ደጋፊዎችም በአንድ በኩል ታጣቂዎችን ደግሞ ሰሜንም ሆኑ ደቡብ በአንድ በኩል ሊያሰልፍ ይችላል። ኦሮሚያን ጨምሮ ማለት ነው። ዝም ብለህ ስትገምቶ ማለት ነው። ስለዚህ ለዚህ ነው እኔ ወደ ሀገሪቷ ወደ መበታተን አደጋ የሚለው በሚሆን መንገድ የተወሰነ መተባበር ከሌለ በስተቀር መንግስትም ይሄ ገታራ አቋሙን ትቶ መደራደር ከሚችላቸው ኃይሎች ጋር ታጣቂዎችንም ጭምር
ተደራድሮ ይህንን ማስቀረት አለበት። መንግስትንም አይጠቅምም። በመጨረሻው ጦርነት ደግሞ ከተነሳ ውጤቱን አታውቅም። ውጤቱ በራሲ መንገድ ብቻ እንትን ታደርጋለህ። ያው አይተናል። ለምሳሌ መካከለኛ ምስራቅም ያለው እስራኤል እንኳን ሐማስን 2 ዓመት ተዋግታ ምንም አላደረገችም። ውጊያ ከተነሳ እንትን አለው። እስራኤል እና ኢራን ምን እንደተደራረጉ ቶሎ ዓለም ጮሁ በአስቆማቸው ኖሮ በ12 ቀንም ምን ያክል እንደተጎዳዱ ይታወቃሉ። ትንሽ ሻል ያለ መሳሪያ ያላቸው እንትን ያላቸው። ስለዚህ ይሄ ነገር አንዴ ከተነሳ እና እንትን ካተደረገ ዞሮ ዞሮ በአጠቃላይ ሀገሪቷ ላይ በዛ ሆነ በዚህ ትልቅ ጉዳት ነው የሚሆነው። እኔ አሁንም ቢሆን የኢትዮጵያ መንግስትን የሚመክረው ከዛ በፊት ከማንም ጋር ጉዳይ አለን ከምሎ የፖለቲካ ኃይሎች ጋር መደራደሩ ይጠቅመዋል። ሀገሪቷንም ይጠቅማል፣ ህዝቦቿንም ይጠቅማል፣ ሁላችንም ይጠቅማል። ነገሮች ከወጡ በኋላ እኔ አሸነፍኩም ብቻ በቂ አይደለም። ውድ ዋጋ ማስከፍሎ አንዱ የበላይነት ሊያገኝ ይችላል፣ ግን ውድ ዋጋ ያስከፍላል። ያ ውድ አሸነፍኩ የሚለው ደግሞ አይተናል እኮ በኢትዮጵያ ታሪክ ውስጥ በተደጋጋሚ የታየ ጉዳይ ነው። ዘላቂ አሸናፊ አይኖርም፣ ጊዜያዊ ነው የሚሆነው። ለ10 ዓመት ለ20 ዓመት ለምን ዓመት ብዙ ዓመት የቆየው እንትና ነው። ማነው ኢህአዴግ 27 ዓመት የቆየው ኢህአዴግ ብቻ ነው። አለበዛ ደርግ አሸነፍኩ አለ 17 ዓመት ነው። ምን ሆነ? ዘላቂ በጉልበት ብቻ የሚመጡት ለውጦች በጉልበት ብቻ ሁሉን ለዚህ እኮ ነው ደጋግመን ሁሉን አቀፍ የምንለው። የተለያዩ የፖለቲካ ኃይሎች ችግሮችን፣ ግጭቶችን ከማስቀጠል ይልቅ በሰላማዊ በሆነ የፖለቲካ ሜዳ ውስጥ እንዲሳተፉ በሀቅ ደግሞ ያሸነፈው የህዝብ ይሁንታ ያገኘ ኃይል የማስተዳደሩን እንትን እንዲያገኝ፣ ያላገኘ ደግሞ ጊዜውን 5 ዓመትም ይሁን ምን ጠብቆ ደግሞ እድሉን እንዲሞክር የሚደረገው እኮ በዓለም ላይ በዚህ ምክንያት ነው። የአሸናፊዎች ፖለቲካ ሌላ አሸናፊ እስኪመጣ ድረስ ነው ሊያቆየ የሚችለው እና ሁሉም እንዲያስብበት የሚፈልገው በኢትዮጵያ ውስጥ እየተገፋ ያለው የግጭት ወይም የጦርነት አቅጣጫ በፍጥነት ወደ ሰላማዊ ድርድር፣ ወደ ሀቀኛ ድርድር፣ ወደ ሰጥቶ መቀበል ድርድር። መሰረታዊ የሀገሪቷ ችግር የፖለቲካ ችግር ነው። ቁጭ ብሎ የፖለቲካ ችግሮችን በድርድር የመፍታቱ ልምድ ያስፈልጋል ነው የሚለው። አለበለዚያ ሁሉም ውድ ዋጋ ያስከፍላል። በመጨረሻ ምናልባት አንዱ ሊያሸንፍ ይችላል። ያም ደግሞ ጊዜያዊ ነው የሚለው። ምክንያቱም ኢትዮጵያ በጣም ሰፊ ሀገር ናት። 130 ሚሊዮን ሀገር ናት። በዚህ ደግሞ የኢትዮጵያ ፖለቲካም ሆነ የኢትዮጵያ ማህበረሰቦች አወቃቀር የነበረው የታሪክ ቁርሾ ላለፉት 30 ምናምን ዓመታት የነበሩት የፖለቲካ ሁኔታ ብዙ ውስብስብ ችግሮች ውስጥ ስለምንገባ አሁንም ገብተናል። ከዛ መውጫ ደግሞ የበለጠ ሊያጥረን ይችላል። አሁንም ቢሆን ሁሉም ወገኖች በሀቀኛ ድርድር ችግሮችን ቢፈቱ አሁንም ቢሆን አጥብቄ እመክራለሁ። እንግዲህ በተለይ ሰሜን ኃይሎችን በተመለከተ ሌላ ጊዜ የምንመለስበት ይሆናል ፕሮፌሰር። ምክንያቱም ሌሎች አጀንዳዎችን ስለያዝኩኝ ነው። አንዳንድ ወገኖች የሰሜን ኃይሎች ማለት ቲፒኤልኤፍም ኤርትራም ከኋላ ሆኖ በተለይ በህዝባችን ዘንድ ተቀባይነት የሌለው ፋኖን ጨምሮ ሌሎች ኃይሎች አንድ ላይ መጥተው ማዕከላዊ ብልጽግናን ከስልጣን ቢያነሱ ችግር የለውም የሚሉ ወገኖች አሉ። ሌሎች ደግሞ ብልጽግና የህዝብ ጸር ነው፣ ህዝባችንን እየገደለ ነው፣
ግን ልክ ቄሮ እንዳደረገው ተባብረን መቀየር አለብን እንጂ ከሰሜን የሚመጣው ኃይል መፍትሄያችን አይሆንም የሚሉም አሉና እዚህ አጀንዳ ላይ አስተያየትም መስጠት ከቻሉ አስተያየት ይሰጣሉ። ካልሆነም ሌላ ጊዜ ልንመለስበት እንችላለን። ከዚሁ ጋር ግን የተያያዘ አለ። የኤልሊው ሆቴል በሀገር ሽማግሌዎች፣ በአባገዳዎች፣ አደ ሲንቄዎች የተዘጋጀው ኮንፈረንስ ነበር። እዛ ላይ አንድ ውሳኔ ያሳልፋችሁ ነበር። አሁን ያ ከኮንፈረንሱ የተገኘው ውጤት ምን ደረጃ ላይ አለ? ከዛም ጋር በተያያዘ ብዙውን ጊዜ የተወቀሳችሁበት አሁንም ያለው ከመንግስት ጋር እንዳበራችሁ ተደርጎ ነው የተቆጠረው። በዚህ ላይ ምን አስተያየት አለ? ወደዚህኛው ቅድም ያልከውንም ትንሽ ነክቼ ልለፍ። የትም ሀገር በአብዛኛው በስምምነት ያልመጣ ለውጥ፣ በስምምነት ላይ ያልተመሰረተ ለውጥ ችግሮችን አስከትሎ ነው የሚያልፈው፣ ችግሮችን አስከትሎ ነው የሚመጣው። ለምሳሌ ሩቅ ሳንሄድ ጎረቤቶቻችን እንመልከት። ሰሜን ሱዳን ውሰድ። ሰሜን ሱዳን ጀነራል አልበሽርን ካባረሩ በኋላ ካወረዱ በኋላ በተወሰነ ደረጃ የሲቪሊያን ተሳትፎም ነበር። ሲቪሉንም ካባረሩ በኋላ ጀነራሎቹ ተመልሶ አሁን ሱዳንን እያደረጓት ያለበት ሁኔታ አለ። ከዛ በኋላ ለምሳሌ ደቡብ ሱዳን የስንት ዓመታት የነፃነት ትግል አድርጎ ከተገነጠሉ ነፃ ሀገር ከሆኑ ነፃ ሀገር ከመሰረቱ በኋላ በዋናና በምክትሉ መካከል በሳልቫኪር እና በሪክ ማቻር መካከል ተፈጥሮ አሁን ያለውን ጦርነትም ምንም የእርስ በርስ ግጭት እያየን ነው። ሶማሊያ ለምሳሌ የሶማሌ ታጣቂዎች ተባብረው ሳይድ ባሬን አባረሩ። ካባረሩ በኋላ ደግሞ እርስ በራሳቸው ተመልሶ የገቡበት ችግር እናያለን። እንዳውም በዓለም አቀፍ ድጋፍ ነው እንጂ መቃዲሾ ያለው መንግስት ሆኖ መኖር የቻለበት ሁኔታ አይደለም። የኢትዮጵያችንን ቢሆን በቂ ልምድ አለ። ንጉሠ ኃይለሥላሴን ካወረድን በኋላ ንጉሠ ኃይለሥላሴን ያወረደው ኃይል በተለይ ከኢትዮጵያ ተማሪዎች ንቅናቄ የወጣ ኃይል የተወሰነ እውቀትም ያለው ኃይል ሜሶንም ኢህአፓም ጫትና ሌሎችም ኃይሎች ተገፉና ደርግ የጠመንጃ በላይነት አለኝ ብሎ በዛ ጠመንጃ የበላይነቱ ህገ መንግስት ሲፈጠር ፓርቲ መሰረት ምን ብሎ ያው አንድ ትውልድ የምናደርጎ እንደሄደ እናጋለን። በኤርትራዎች ድጋፍ ወያኔም የኢትዮጵያ መንግስት ስልጣን ከያዘ በኋላ ኢህአዴግን ፈጥራለሁ ብሎ ሌሎቹ ኃይሎችን ካገለለ በኋላ 27 ዓመታት ምን ሲያደርግ ቆይቶ መጨረሻ ላይ የትግራይ ህዝብና ህዋትንም ለዚህ ችግር ዳርጎ ነው የሄደው። ምንድነው መሰለ ይሄ ያለ ስምምነት የታጠቁም ያልታጠቁም ኃይሎች በስምምነት ሰፊ ሀገራዊ ስምምነት ላይ ወይም ብሔራዊ ስምምነት የምንለው ላይ አዲስ ማህበራዊ ውል ኒው ሶሻል ኮንትራክት ላይ ካልደረሱ በኋላ መንግስት ማውረድ ብቻውን በቂ አይደለም። መሰረታዊ ለውጥ ለማምጣት ዘላቂ ሰላምና መረጋጋትን ለማምጣት በቀላሉ የምታልፈው አይደለም። እንዳውም እኔ እኮ የሚመጣው ለውጥ ሶስት መሰረታዊ ችግሮችን መፍታት አለበት ነው የሚለው። ሶስት የኢትዮጵያ መሰረታዊ ችግሮች አሉ። አንደኛው ዘላቂ ሰላምና መረጋጋት መምጣት አለበት። ኢትዮጵያ ላለፉት 50 ዓመታት ደምታለች። ለውጡም ሲንከባለን ነው የኖረው። የተከፈለው መስዋዕትነት ቀላል አይደለም። ከቅኝ ግዛት ጋር የተዋጉ የአፍሪካ ሀገሮች ከከፈሉት በላይ ነው ላለፉት 50 ዓመታት የከፈል ነው። ስለዚህ የሚመጣው ለውጥ እኔ አንድ ዘላቂ ሰላምና መረጋጋትን ማምጣት አለበት። ሁለት ዲሞክራሲያዊ ሽግግር፣ ሀቀኛ እውነተኛ ዲሞክራሲያዊ ሽግግር ማምጣት አለበት። ምክንያቱም ይሄ በተደጋጋሚ ችግር ውስጥ የሚከተል ዲሞክራሲያዊ አስተዳደር
መፍጠር ስላልቻልን ነው። ሶስተኛ ደግሞ ትርጉም ያለው ልማትና እድገት ማምጣት መቻል አለበት። ሶስቱ three greatest needs of the country durable peace and stability, democratic governance and meaningful economic development ሶስቱ ለማምጣት ካልተዘጋጁ የሚመጡ ኃይሎችም ይሄ መንግስትም ለነዚህ የነዚህ ነገሮች ለማምጣት ካልተዘጋጀ ካላመጣ ኢትዮጵያ ከቀውስ ቀጠና ነፃ መውጣት አትችልም። ስለዚህ ለውጥ ሲመጣ ለለውጥ የምንታገሉ ኃይሎች ይህንን ማወቅ አለብን። ሁሉን አቀፍ የሆነ ሁሉን አካታች የሆነ ሁሉንም ኃይሎች ማስተናገድ የሚችል የሁሉም የኢትዮጵያ ማህበረሰቦች የኔ ነው የሚሉት መንግስት የዛ ቡድን ወይም የዛ ቡድን ሳይሆን የኔ ነው የሚሉ መንግስት በስምምነት ካልመጣ በስተቀር ቢመጣው እንኳን በፍጥነት ወደ ስምምነት ወደዚህ አይነት ስምምነት ካልሄደ በስተቀር የተረጋጋ መንግስት ዘላቂ ሰላምና መረጋጋት የሚያመጣ መንግስት ዲሞክራሲያዊ አስተዳደርን በተሳካ መንገድ የሚያመጣ መንግስት ትርጉም ያለው ልማትና ብልጽግና ማምጣት የሚችል መንግስት ማምጣት አይቻልም። ስለዚህ ይሄ መገንዘብ አለባቸው። በሁሉም መንገድ የሚታገሉ ኃይሎች መታገል ብቻ ሳይሆን ምን አይነት ኢትዮጵያ ትፈጠራለች፣ ምን አይነት ማህበራዊ ውል አዲስ ማህበራዊ ውል በኢትዮጵያ ላለፉት 50-60 ዓመታትም ከዛ በፊትም በቀውስ ስትናጥ የነበረችው ኢትዮጵያ ከአፈጣጠሯ ችግር ውስጥ የነበረችው ኢትዮጵያ እንዴት ፖለቲካውን አስተካክለን ሁሉንም በሚሆን መንገድ አስተካክለን የኢትዮጵያ ህዝቦች በሙሉ የኔ ነው የሚሉት መንግስት የሚያምኑበት መንግስት በመፍጠሩ ደረጃ ሁሉም ማሰብ አለበት ማለት በሁሉም መንገድ የሚታገሉ ኃይሎች ይህን እያሰቡ ወደ ስምምነት በፍጥነት ካልመጡ በስተቀር ድሮ ከሌኒን ሁልጊዜ የማረሳት ነገር ነበረች። አንድ ከሌኒን ጥቅሶች ፉልስ ሄስት ኢዝ ኖ ስፒድ ይላል። ፉልስ ሄስት ኢዝ ኖ ስፒድ የሞኝ ሩጫ ፍጥነት አይጨምርም ነው። ያለፉ 50 ዓመታትም እሱን ነው በኢትዮጵያ ፖለቲካ ውስጥ ያለው መለወጡ እንኳን ብንደርስ ለውጡን በሚሆን መንገድ ይዘን በሚሆን መንገድ ለውጡን ማስተዳደር ዘላቂ ማድረግ አስተማማኝ ማድረግ መሬት እንዲይዝ ማድረግ ለመትከል ለሁሉም በሚሆን መንገድ አልተቻለም። ለዚህ ነው እንደዛ የምንሆነው ማለት ነው። ስለዚህ ሁሉንም በዚህ መንገድ የሚታገሉ ኃይሎች ጠመንጃ ኖራቸው አልኖራቸው በዚህ መንገድ የሚታገሉ ኃይሎች ይህንን አእምሯቸው ውስጥ አስቀምጠው መታገል አለባቸው። ገዢ ፓርቲም በዚህ አቅጣጫ ብንቀሳቀስ ይሻለዋል። እኔ በመሳሪያም በሌሎች መንገዶች የበላይነት አለኝ እንትና ዓለም አቀፍ እውቅና ሌሎች ነገሮች አሉ። ስለዚህ ስንት ዓመት በጉልበት ይቆያለሁ የሚለው ህልሙ፣ ሙከራው፣ ምኞቱ እኔ ብዙ የሚያስኬደው አይመስለኝም። እሱም ለዚህ በፍጥነት ወደዚህ መሄድ አለበት ማለት ነው። ከዛ አሁን አንተ ወደ አልኮል ልምጣ። ከመንግስት ጋር የጀመራችሁትን ድርድር ከምን ደረሰ? ልልው እኛ ያው ኦነግና ኮንግሬሱ የምንችለውን ያክል ከተለያዩ የኢትዮጵያ ማህበረሰቦች ከቄሱም ከሼኩም ከአባገዳውም ከምሁራንም ቃሎች ሁሉ ጨምረን ዋቄ ፈታዎች ሁሉ ጨምረን ሁሉንም ጨምረን ለ4 ቀን ውይይት ካደረግን በኋላ ወደ 6 መሰረታዊ ነጥቦች ናቸው በኦሮሚያ ደረጃ መነሳት አለባቸው ላይ ተስማምተን ለመንግስት አገናኞች አቅርበን ነበር። ከዛ በኋላ አንዳንድ ጊዜ ይጠፋሉ፣ አንዳንድ ጊዜ ይደበቃሉ። ከመሬት የተነሳ ምንም ነገር የለም። ስለዚህ ፍሪዝ አድርጓል። ፍሪዝ እናደረገ ነው። ግን ያም ሆኖ ወቀሳው አሁንም ድረስ ስሰነዘርባችሁ ይሰማል። ስብሰባውም መንግስት ነው ያደራጀው እና መንግስትን ወይ ደግሞ ብልጽግናን ለማዳን የተደረገ ጥረት ነው፣ ብልጽግናን ለመደገፍ ነው ተብላችሁ በጽኑ ትወቀሳላችሁ። ምን አስተያየት አለ?
እሱማ ቢሆን መንግስት ለምን ይሸሻል? መንግስት የሚፈልገው ከሆነ የኛ ውሳኔ መንግስት የሚፈልገው ከሆነ ከራሱ ውሳኔ ለምን ይሸሻል? የሆኑ ጫፎችን ይዞ የሚያወሩ ሰዎች እንዳሉ አውቃለሁ። የዛን ጊዜም ለእናንተም ሆነ ሌሎቹ በስፋት አውርቻለሁ፣ መድገም አልፈልግም። ዞሮ ዞሮ ግን መንግስት የሚፈልገው አይነት ውሳኔ ከሆነ የሚፈልገው አይነት ስብሰባ ከሆነ የተቆጣጠረው ስብሰባ ከሆነ ለምን ጥሎ ይሸሻል? ውጤቱ እኮ ክልል ነው። ለምን ጥለህ ትሸሻለህ ብላችሁ ምናልባት ፎሎ አፕ ያደረጋችሁበት ወይ ደግሞ ከመንግስት ጋር ለመነጋገር ያደረጋችሁ ጥረት አለ ወይ? ከዛ ውስጥ እስኪ ያስታውሳሉ ፕሮፌሰር ከቀረቡ 6 ነጥቦች መካከል? ዞሮ ዞሮ አዲስ አበባን የሚመለከት አንስተናል። አንዳንዶቹ እሱን ነው እንትን የሚሉት የኦሮሚያ ምንድነው ድንበር አንስተናል። ከሁሉም በላይ ትልቁ ችግሩ ምናልባት መንግስት በዛ ነው የሸሸው። የጋራ መንግስት የጋራ ሽግግር መንግስት ወይ የጋራ መንግስት የሚለውን አንስተናል። ዋና ጉዳዩ እሱ ነው። መንግስት ደግሞ የጋራ ዝግጁ አይደለም ይመስለኛል። ዋናው እሱ ነው። በዚህ ላይ በግልጽ ቋንቋ የሚነግረኝ ያ አይነት ነገር ካልተፈጠረ በስተቀር በኢትዮጵያ ምድር ነፃና ፊታዊ ምርጫም ሊመጣ አይችልም። በኢትዮጵያ ምድር መሰረታዊ ለውጥም ሊመጣ አይችልም። ይሄ ቀውስ ይቀጥላል። የግድ እኛ ስልጣን የመፈለጉ ጥያቄ አይደለም። የጋራ መንግስት ሲባል ምንድን ነው? ምክንያቱም ቁጭ ብለው ስልጣን መውሰድ ይፈልጋሉ የሚል ነገር ስለሚያነሱ ምንድን ነው የጋራ መንግስት? እነሱ እኮ የራሳቸውን ህልምና የራሳቸውን እንትን ብቻ እያዩ ቅድም እኮ ብያለሁ፣ አፍ እንጂ ጆሮ የለውም የሚለው ለዛ ነው። የኢህአዴግ ዘመን እንደዛ ነው አልኩኝ። እና ሰው የሚለው እኛ ለምን ያንን እንፈልጋለን የሚለው እኮ ኢትዮጵያ ውስጥ ያለውን የፈለግኩን ተቋም ውሰድ፣ የዲሞክራሲ ተቋም የሚባሉ ምን የሚባሉ ፍርድ ቤት አለ፣ ምርጫ ቦርድ አለ፣ መከላከያ ሰራዊት አለ፣ ፖሊስ አለ፣ ሚሊሻ አለ። ኦሮሚያ ውስጥ ደግሞ ጋቸነ ስና የሚሉትም አለ። መዓት መዋቅሮች አሉ፣ የመንግስት መዋቅሮች የሚባሉ ምርጫ ቦርድን ጨምሮ ፍርድ ቤትን ጨምሮ እነዚህ በሙሉ ፓርላማውንን ጨምሮ እነዚህ በሙሉ በአንድ ፓርቲ መዋቅር የሚታዘዙ ናቸው። በአንድ ፓርቲ ቁጥጥር የሚንቀሳቀሱ ናቸው። በእነዚህ አይነት ሁኔታ ምርጫ ብትመጣ ካድሬው ለሆዱ ነው የሚታገለው፣ መንግስት ለስልጣኑ ነው የሚታገለው። እዚህ ውስጥ ገብተን ምንድን ነው የምታመጠው? ለዚህ ያ ነው እኮ እኛ ያንን እንዴት እንፈታለን? በስምምነት ሁሉም መንግስት ወገንም ባለበት ተቃዋሚዎቹም ባሉበት የሆነ ነገር ካልተፈጠረ በስተቀር የተፈጠረው የመዋቅራዊ ችግር ቀውስ መበላሸት ምን አድርጌ ማስተካከል ትጀምራለህ ነው። ለምሳሌ የፖለቲካ ምህዳር የሚባለው ከሞላ ጎደል አሁን እኮ የለም ማለት ነው። ያንን ምህዳር እንዴት ታስተካክል? ምህዳሩ ሳትስተካከል ምርጫ ሄደ ብትሄድ ምርጫ ማነው አስመራጭ የሚሆነው? ማነው ምን የሚቆጣጠረው? ችግር ከተፈጠረ የትኛው ነፃ ፍርድ ቤት ነው የምትሄደው? ጸጥታ የሚያስከብር ሚሊሻም ፖሊስም መከላከያ ሰራዊትን ምን በማን ነው የሚታዘዘው? እንዴት ነው የሚታዘዘው? ምን ምርጫውን በሚመለከት ምን እንትን ነው አሳይመንት ነው ምን ስራ ነው የሚሰጠው? ይሄ ሁሉ በሆነ መዋቅር ገለልተኛ መሆናቸውን ካላረጋገጥ በስተቀር ምርጫ ቦርድ ገለልተኛ ባልሆነበት፣ ፍርድ ቤት ገለልተኛ ባልሆነበት፣ የታጠቁ ኃይሎች በሙሉ ገለልተኛ ባልሆኑበት ምርጫ ብለህ ምን ጨዋታ ትጫወታለህ? እሱ ነው እኮ ችግራችን እንጂ እኛ ያን ያክል እንደነሱ ተጨንቀን አይደለም ማለት ነው። ስልጣን ችግሩ ያንን እንዴት ታስተክላለህ? የተለየ ማጂክ ፎርሙላ እኮ ቢያመጡ ችግር የለብንም። እነዛ ነገሮች ሳይፈጠሩ ነፃና ፊታዊ ምርጫ ማካሄድ ይቻላል የሚል አሳማኝ
የተጨበጠ መሬት ላይ የሚታይ ነገር ካመጡ ችግር የለብንም። ግን እኛ ባለን ልምድ በዓለም አቀፍ ልምዱ እነዚህ ነገሮች እንትን ካላደረግክ በስተቀር አትችልም። ቢያንስ የታጠቁ ኃይሎችን ሙሉ በሙሉ ኒውትራላይዝ የሚያደርግ ከምርጫው ላይ እንዳይተኮስ ሳጥን እንዳይቀማ እንዳይሰረቅ አይተናል እኮ 97 እንኳን ለምሳሌ ኢተያ ላይ ስንት ላይ ወሊሶ ላይ ሳጥኖቻችን እኮ እንደተወሰዱ የተመረጠ የፓርላማ አባል ለምሳሌ አርሲ ነገር ላይ ተስፋዬ አዳነ የሚባል የተመረጠ እንደውም ከፍተኛ ድምፅ የተመረጠ ወጣት የፓርላማ አባል በጠራራ ፀሐይ ነው የተገደለው። ስለዚህ ጠመንጃው አቅጣጫ ካልያዘ ምርጫ ብለህ ምን ታመጣለህ? ምን ታደርጋለህ? ይህንን ደግሞ ለምሳሌ እዛን ጊዜ ወደ ምርጫ ቦርድ ወደ ምናምን ወደ ፍርድ ቤት ስንሄድ ተቃዋሚዎች ለምሳሌ 97 እንኳን ያቀረቡት 299 ክሶች በሙሉ ዜሮ ሆኑ። 299 50% በላይ ክሶች ዜሮ ሆኑ። መንግስት ደግሞ 30 ከሷል፣ በሙሉ ተፈረደለት። ስለዚህ የወዳደቁ ባለስልጣኖቹን በኋላ በር መልሰው በህዝብ ድምፅ የወደቁትን ከኋላ በር መልሶ አስገባ። ግን በዚህ መልኩ ፕሮፌሰር ይሄ የፖለቲካ ምህዳሩ ከጠበበ ሰላማዊ የፖለቲካ ትግሉ በር ከተዘጋበት አሁን ባለው ተጨባጭ ሁኔታ በሰላማዊ መንገድ እንታገላለን የምትሉ የፖለቲካ ኃይሎች መታገል ትችላላችሁ ወይ? አሉ ከመባል ውጭ የሚሰሩን ነገር የለምና መንግስትን ማጀብ ነው እስከ ማለት ብለው የሚናገሩ ወገኖች አሉና ፖለቲካው ምህዳሩ ከጠበበ በሰላማዊ መንገድ የመታገሉ ሁኔታም ያበቃለት ይመስላል የሚሉ ወገኖችም አሉ። ምን ይላሉ? እሱ መንግስት ሙሉ በሙሉ አብቅቶለታል እስኪል ድረስ ማብቃት የለበትም። ሰው የሚችለውን ነው የሚሰራው። ቅድም ብያለሁ። በአንድ በትጥቅ ብቻ በምን ብቻ የሚመጣው ለውጥ አይተናል ነው የሚል። በጎረቤታችን በሱዳን አይተናል፣ በደቡብ ሱዳን አይተናል፣ በሶማሊያ አይተናል፣ በጎረቤታችን ኤርትራ አይተናል፣ ኢትዮጵያ ውስጥም በተደጋጋሚ አይተናል። በጉልበት ብቻ መንግስት ለውጥን ማድረጉ ብቻውንም ደግሞ ዋስትና አይደለም። ሰው እንደ አቅሙ በሚችላቸው መንገዶች ፈረንጆች እኮ ሲቪል ሶሳይቲ ምን ሶሳይቲ የሚሉት ለዛ ነው። ህዝቡ ጋር ግንኙነት ሊኖራቸው የሚችሉ ኃይሎች እንደ አቅማቸው በቻሏቸው መንገዶች መደራጀቱ ወሳኝ ነው። ለዛሬም ብቻ ሳይሆን ለውጥ ለማምጣት ብቻ ሳይሆን ለውጥ መሬት ይዞ ለውጥ ህይወት ኖሮት ለውጥ መሰረታዊ ለውጥ ሆኖ እንዲቀጥል የተሳካ ለውጥ እንዲሆን ቅድም ያልኳቸው 3 መሰረታዊ ችግሮችን ለመፍታት በሚችል ደረጃ ለማዋቀር እነዚህ በተለያዩ ደረጃዎች የተደራጁ ኃይሎች እየተናበቡ ትግል ከቀጠሉ እኔ ሰው የሚችለውን ከሰራ ብቻ ሳይሆን ደግሞ በሀቅ ከሰራ ስህተቱና እንትኑን አላይበትም። እኛ በእኔ በኩል ሰው በዚህ በቻለው መንገድ ለምን ይታገላል የሚል ግምት የለኝም። ግን በሀቅ መታገል አለበት። ለፖለቲካ ንግድ መሰለፍ የለበትም። ከመንግስት ፍርፋሪ ያገኛለሁ ይህን ያገኛለሁ በሚለው ደረጃ ከተንቀሳቀሰ እሱ ሌላ ጨዋታ ነው። ከዛ ውጭ ግን ዲሞክራሲ ለማስመሰል ምን ለማድረግ አሉ ኢትዮጵያ ውስጥ የሚጫወቱ ፖለቲካ ኃይሎች አሉ። ምንም ጥያቄ የለም። ለመንግስት አባል ለምን እንትን የሚሉ አሉ። ለምሳሌ ከኛም ለመገዛት የሚፈልጉ አሉ። እንዳውም አንዳንድ ጊዜ 21ኛው ክፍለ ዘመን ስሌቭ ትሬድ መጣብን ብዬ እቀልዳለሁ። ድሮ ሰው በግድ ነው የሚሸጠው። አሁን ግን ራሱን ልስጥ ብሎ ገበያ ይወጣል ግዞኝ ብሎ እንደ በግ ማለት ነው። ገበያ ወጥቶ የሚሸጥበት እንትን አለ። ስለዚህ 21ኛው ክፍለ ዘመን ምንድን ነው የባሪያ ንግድ መጥቶብናል ምናምን ብዬ የምናገርበት ጊዜ አለ።
እና ዋናው ጉዳይ እኔ እንደዛ የሚከሱ ወገኖች በሌላ መንገድ ተደራጀ ሳይሆን ክራቴሪያቸው መሆን ያለበት በሀቅ ይታገላል ወይስ አይታገልም? ከመንግስት ጋር እየተሞዳመደ የህዝብ ትግል ለማጨናገፍ ነው፣ ለማኮላሸት ነው፣ ምን ለማድረግ ነው? ወይስ የአቂሙን፣ የእውቀቱን፣ የጉልበቱን፣ የምኑን ለዲሞክራሲያዊ ስርዓት እየታገለ ነው? እሱ ነው መለያ መሆን ያለበት ለኔ። ገሌ በዚህ ለምን ታገለ፣ በዛ ለምን ታገለ? የትጥቅ ትግሉን የሚከሱ ወገኖች አሉ። ህዝባችን ጸጥታ አነሳን፣ ደህንነት አጣን፣ ሰላም አጣን፣ ምን አጣን፣ ገበያ ሄደን አንመለስም፣ ምን ሆነን አንመለስም የሚሉ ብዙ እንትኖች አሉ። በሁለቱም አይነት ትግሎች ላይ ትችታቸውን የሚያቀርቡ አሉ። ምንም እንትን የለም። ዋናው ጉዳይ ግን በምን የሚታገል በምን በሀቅ ለህዝብ መብት ይታገላል ወይስ ለራሱ ኬስ ይታገላል፣ ለራሱ ሆድ ይታገላል ወይስ ለህዝብ መብት ይታገላል የሚለውን መለየቱ ለሁሉም ይጠቅማል ማለት ነው። ጥሩ ተመልካቾቻችን፣ ብዙዎቹን ኮመንታችሁን አያለሁኝ። እንግዲህ ብዙ ሰዎች እያያችሁን ነው። በፌስቡክ፣ በዩቱብ፣ በቴሌግራም፣ በዋትስአፕ እንዲሁም በኤክስ ወይ ደግሞ ትዊተራችን ብዙዎቻችሁን እየተከታተላችሁ ነው። የተለያዩ ቦታዎች ሆናችሁ በብዛት ከዚህ የምታነሷቸው የቀድሞውን የኦሮሚያ ክልል ፕሬዝደንት አቶ ለማ መገርሳን አቅርቡልን እያላችሁ ነው። አቶ ለማ መገርሳን በተለያየ ጊዜ ለማቅረብ ጥረት አድርገን አልተሳካልንም። ብዙዎቹን እናንተ የምትጠይቋቸውን ሰዎች ያልጠየቅናቸው ሰዎች የሉም። እናንተ የምትጠይቋቸውን ሰዎች እና እኛም የምንከታተላቸውን ሰዎች ለማቅረብ ከፍተኛ ጥረት እናደርጋለን። አቶ ለማ መገርሳም ይህንን የህዝቡን ጥያቄ ወይ ደግሞ የተመልካቾቹን ጥያቄ ሰምተው ምላሽ እንደሚሰጡ ተስፋ አደርጋለሁኝ። ፕሮፌሰር፣ በእኔ በኩል ያለውን እያገባደድኩ ነው እና ከህዝቡ የምነሱ ጥያቄዎች አሉ። እስኪ ከኢትዮጵያ ነው ወደ አሜሪካ የሄዱትና በአንድ ወቅትም ቅድም መጀመሪያ ላይ ያነሳሁትን ነው አንድ ተመልካቻችን ያነሳው፣ ህዝቡ የሚበላውን ያጣ ህዝብ መንግስት ይበላል ብለው ነበር። አሁን ያለንበትን የኢኮኖሚ ችግር፣ የተመሰቃቀለውን የኢኮኖሚ ችግር አደራዎትን ሳይናገሩ እንዳይሄዱ የሚል አለ። ሌላው ደግሞ በትንሹ ተናግረው ነበር፣ ግን በተለያዩ የኦሮሚያ አካባቢዎች እና በሌሎች አካባቢዎች ችግሮች አሉና መንግስት ይሄኛውን ነገር ለምን መቆጣጠር አቃተው? በተለይ በኦሮሚያ ድንበር አካባቢ ያለውን የኦሮሚያ መንግስት ዝምታን የሚመርጠው ለምን ይመስሎታል የሚሉ የህዝብ ጥያቄዎች አሉ። እነሱን ቅድሚያ እንስጥ ፕሮፌሰር። ያኛው የኢኮኖሚ ጉዳይ እሱ የሁላችንም ቤት እያንኳኳ ነው። ምንም ጥያቄ የለም። አስደንጋጩ ነገር ኢትዮጵያ ውስጥ የተወሰኑ የህዝብ ክፍል ወደ ሰማይ እየተተኮሱ ነው፣ እየወጡ ነው፣ ወደ ላይ እየወጡ ነው። የተወሰኑ የህዝብ ክፍል ደግሞ ከቆሻሻ መጣያ የሚበላበት እንትን አለ። አንዳንዶቹ ለምሳሌ የመንግስት ሰራተኞች በምሳ ጊዜ ቤተክርስቲያን ሄደው ይውላሉ አሉ። እግዚአብሔር እንደሚለምኑ ግን እነሱ ያንን የምሳ ሰዓት ቢሮ ምሳ ለምን አልበላህም እንዳይባሉ ሰራተኞች ቤተክርስቲያን ቆይተው የሚመጡበት። እኔ የኑሮ ውድነቱ የዛን ጊዜም ክርክሬ ላይ አቶ መለስ ተናደደብኝ እንጂ ውሎ አድሮ ፖለቲካ የእንጀራ ጉዳይ ይወስናል። ሰው ካልበላ ካልጠጣ ችግር ነው፣ መኖር አይችልም፣ ምን አይችልም። አሁንም ቢሆን ኢትዮጵያ ውስጥ የኑሮ ውድነት የሚባለው እጅግ በጣም አስደንጋጭ በሆነ መንገድ እያደገ ነው፣ እየሰፋ ነው። አንዳንድ ምን ሰው ምን በልቶ ምን እንደሚኖር እግዚአብሔር ይወቀው። እሱን የኢትዮጵያ መንግስትም ይሄ የሚበላውን ያጣ ህዝብ የሚለውን የአሁኑም መንግስት እንዲያስብበት አጥብቄ ይመክራለሁ። ኢትዮጵያ አደገች፣ ኢትዮጵያ ለማች፣ ኢትዮጵያ እንዲደረሰች ብቻውን በቂ አይደለም።
በዚህ በአውርቶ አደሮችን መሸፈን አይችልም። ዞሮ ዞሮ አፍጦ አግጦ የመጣ ሰፊ የህዝብ ችግር ነው ያለው። ይህንን በሰከነ መንገድ ለመለወጥ ከሌሎች የፖለቲካ ኃይሎች ጋርም ሰርቶ ለመለወጥ ሀገሪቷን ደግሞ አሁን ካለው ቀውስ ከእልቂት ከእንትን ላይ የሀገሪቱ ሀብት ከማውጣት ወደ ኢኮኖሚ ልማትና እድገት ማምጣት በሚችልበት ደረጃ ራሱን እንዲያዘጋጅ አሁንም ቢሆን አጥብቄ እመክራለሁ። ችግሩ ከማውራት አሁን ከምናወራው አልፎ ሁሉንም የኢትዮጵያ ማህበረሰብ ከአርሶ አደር እስከ ሰራተኛ እስከ መንገድ ዳር አዳሪዎች እስከምን ድረስ የሁሉንም ቤት እንኳን የሌላቸውን ያንኳኳ ነው። ሰው መቼም ሳይበላ የሚኖርበት እንትን የለም። እሱ እግዚአብሔር ያድነን ከማለት ውጭ ቀላል እንትን አይደለም፣ ቀላል ጥያቄ አይደለም። በማንም የሚጠየቅ ነው። ለማየት ለፈለገ ሰው ለማየት አይን ላለው እና ለማየት ለሚችል ሰው እጅግ በጣም ሰፊ የሆነ ችግር እየተፈጠረ ነው ያለው። እሱ እንግዲህ ሁሉም ልቦና ገዝቶ ይህንን ችግር ለመፍታት ሀገሪቷ ያላትን የተፈጥሮም ሆነ ሌሎች ከውጭም የሚገኘው እርዳታ ወደዚህ የሚኖርበት ሁኔታ ካልተፈጠረ አሁንም ቢሆን እጅግ በጣም አስጊ ነው። ግን ፕሮፌሰር እንደው ሌሎች ሀገሮችን በህዝብ የተመረጡ መሪዎች የህዝብን ሮሮ የሚሰሙ እርስዎ እንግዲህ ብለዋል፣ ጆሮ የላቸውም። የኢትዮጵያ መሪዎች ስልጣን ወዲያውኑ ይለቃሉ እንደዚህ አይነት ችግር ሲፈጠር። ግን ይልቅ እንደው ችግሩን ከመፍታት ይልቅ ችግሩን ሳይሰሙ ቀርቶ ይሁን ለአድበስብሶ ለማለፍም ይሁን አይታወቅም፣ ግን ኢኮኖሚያችን በጣም ተመንድጓል፣ ማማ ላይ ወጥተናል ይላሉ። ህዝቡ ደግሞ ሮሮው ሌላ ነው። ጆሮ አጥተው ነው ወይስ ወደ ታች ወርደው ያለውን ችግር ምናልባት ከተማ አካባቢ የሚያብረቀርቀው ነገር የሀገሪቷ ኢኮኖሚ መስሏቸው ነው ወይስ ሆን ብለው ችግሮቹን ለመሸፋፈን ነው? ምን መስሎታል ካለው ልምድ? እኔ ዋና ጉዳይ የሚቀርቧቸውም ሰዎች ስለ ጥሩ ነገር፣ ስለ እድገት፣ ስለ ብልጽግና፣ ስለምን ስለ ኒውዮርክ ልትመስል ስለተቃረበችው አዲስ አበባ ወይም እነሱ ለጆሯቸው ወይም መሪዎች የሚጥም መናገር እንጂ ወደ እነሱ የሚቀርቡም ሰዎች መሬት ላይ ያለውን ሀቅ ህዝቡ ምን አይነት ኑሮ እንደሚኖር ምን እየደረሰበት ያለው አስቸጋሪ እና ፈታኝ ሁኔታዎችን የሚነግሯቸው አይመስለኝም። ፕሮባብሊ እነሱም ያንን ለመስማት አይፈልጉ ይሆናል። ጥሩ መስማት እንጂ ያንን መጥፎ ነገር መናገር እንትን ሊሆን ይችላል። አያውቁም ማለት ግን እርግጠኛ ነኝ አያውቁም ማለት ግን አይቻልም። ይታወቃል። ግን እንግዲህ በተለያየ መንገድ ይሄ ጊዜ ያልፋል፣ ይሄ ጊዜ ይለወጣል፣ ይሄ ጊዜ እንዲህ ይሆናል። ለምሳሌ ደግሞ እነዚህ አሁን ዓለም ባንክ ነው አይኤምኤፍ የሚባለው የእነሱ ምክር አንዳንድ ጊዜ ተጨማሪ ችግር ይፈጥራል። እንዲህ ሀገር አደገ እንዲሆነ እንደዚህ ሆነ ምናምን ብሎ እንትን የሚሉት ነገር አለ። ትዝ ይለኛል አንድ አኒሞዴ የሚባል የዛሬ ወደ 38-39 ዓመታት ወደ 40 ይጠጋል። የመጀመሪያ ዲግሪ ሲባል የመጨረሻ ዓመት ሆኜ ምንድን ነው የአይኤምኤፍ ወርልድ ባንክ የሚባለው ስትራክቸራል አጀስትመንት ነው ኢኮኖሚ መዋቅር ለውጥ እያለ እና ይመክራል። የተመከሩ ሀገሮች ደግሞ የተሻለ ሁኔታ ላይ አይደሉም እና ለምን እንደዛ ይሆናል ብዬ ጠየቁት። የታወቀ የናይጄሪያ ኢኮኖሚስት ነው አኒሞዴ የሚባል። አይ እነዚህ ሰዎች አለ ለሁሉም በሽታዎች አንድ አይነት መድኃኒት የሚያዙ ናቸው። ለሁሉም በሽታዎች የትም ሀገር ችግር ይምጣ የኢኮኖሚ ምናምን በቃ የኢኮኖሚያቸው መዋቅር ለውጡ፣ የዚህ ምናምን የኢኮኖሚ መዋቅራቸው ለውጡ። ያ የተለወጠው ነገር ግን ምን እንዳመጣ ምን እንዳስከተለ የስንቱን ህይወት ኑሮ እንዳናጋ የስንት ሚሊዮኖችም እንዳደረገ እንትን አይሉም። ያም ችግር ይፈጥራል ይመስለኛል። እነዚህ
እንግዲህ ኢኮኖሚስቶች አንዳንድ የማውቃቸው ኢኮኖሚስቶች ደህና ናቸው፣ ግን ብዙዎቹ ግን ቀርቦ ምን እንደሚያወሩ አላውቅም። አንዳንድ ጊዜ እነሱም እንዲህ ሆኖ እንደዛ ሆኖ ምናምን ሆኖ እንዲህ ሆኖ የሚል በወረቀት ላይ ያለውን ብቻ ምሁርነታቸውንም በሚያረክስ ደረጃ ሲናገሩ ይሰማለሁ እንትን እላለሁ። እና ብዙ የተደባላለቁ ነገሮች አሉ። ግን መሬት ላይ ያለው ህዝቡ ሪሊ በጣም አስቸጋሪ አብዛኛው ሳይሆን ፕሮብሊ ደህና ኖሮ የሚኖረው ጥቂት ሚሊዮኖች ብቻ ይመስሉኛል። ጥቂት 30 ምናምን ሚሊዮኖች በግልጽ ይታያል ማለት ነው። ምናልባት ካለው ልምድ ተመልሰው መበላውን ያጣ ህዝብ መንግስት ይበላል እና ተጠንቀቁ ያሉበት ጊዜ አለ። በቀጥታ እንደዚህ እናንተ ሲጠይቁኝ አልፎ አልፎ አነሳለሁ። ምንም ጥያቄ የለም። የሚያነሱ ሰዎችም አሉ ፌስቡክ ላይ ምናምን ላይ ለእኔም ይደርሰኛል መልሶ እንደዚህ ያለ የዛን ጊዜ ብሎ የሚያመጡ አለ። እሱ አሁን መለስ ለኢትዮጵያ ህዝብ ቃል የገባው የዛን ጊዜ ትዝ ይለኛል። በቀን 3 ጊዜ የሚበሉት ነው ምናምን አደርጋለሁ ብሎ ነበር። ሰው በቀን 1 ጊዜ ያጣበት ዘመን እስክንደርስ ደስ ማለት ነው። ህዝቡ ግን እየለፋ ነው። ህዝቡ እየተራበ ነው። መንግስት የሚሰጠው መግለጫ የተለየ ነው። ኢኮኖሚስቶቹም በተለይ የባንክ ገዢው ሰሞኑን ወጥቶ እኔ የኢኮኖሚስቶቹ ነው የሚገርመኝ። አንዳንዶቹ የማውቃቸው ለምሳሌ ፕሮፌሰር አለማየሁ ገዳ የሚባል የማውቃቸው ልጆች አሉ። ደህና ሲናገሩ ስለ IMF ምናምን አንዳንድ ሲናገሩ እንትን አሉ። አንዳንዶቹ ግን ከየት አምጥተው የተማሩበትንም እውቀት የት ቀብሮ እንደዛ እንደሚናገሩ አላውቅም። ሲናገሩ ሰማሉ። ምሁራን የሚባሉ ማለት ነው። መንግስትን ወደ ገደል መክተት እንጂ ደግሞ ለመንግስትም የሚጠቅሙ አይመስለኝም። ምክንያቱም ማለት ያለውን እኮ አይለውጥም። ያን እስካለወጠ ድረስ ደግሞ ችግሮች እየሰፉ እየበረከቱ ሲሄዱ እነሱ ምሉት ፕሮፌሰር እንደው አንድ ጊዜ ተጎድተን የተለያዩ የሚያብለጨልጩ ከተሞች እንደዚህ መዝናኛ ቦታዎች ተዘርተዋል እና ቱሪስት ስበን ብዙ ገንዘብ ወደፊት እናገኛለን። ለጊዜው ነው የምንቸገረው፣ ቀበቷችሁን ታጠቆም እያሉ ነው። ምናልባት እሱ ብዙ መንግስታት ይላሉ። ምንድነው ድሮ ህፃን ሆነን ሲያስተምሩ ተረትና ምሳሌ ታውቃለህ? ተምራለህ አንተ? ተረትና ምሳሌ ላም አለኝ በሰማይ ወተቷን የማላይ እያሉ ያስተምሩኝ ነበር። አንደኛ ደረጃ ነው እንደዚህ በንጉሱ ዘመን ነገርየው እንደዛ ነው ወሬያቸው። ከዛ ያለፈ እንትን እኮ ነው። ምንድን ነው ወደዛ መሄዳችን የሚያሳዩ ምልክቶች በግልጽ መታየት አለባቸው። በትክክል አዲስ አበባ እና አንዳንድ ቦታዎች ከአዲስ አበባ ውጭ መንገዶች ያማማሩ መንገዶች እንትኖች ታያለ። ግን ከዛ በኋላ ዞር ስትል ደግሞ እዛ ጀርባ የሚኖር ህዝብ በግልጽ ይታያል። ያን ያክል እኮ አከራካሪ አይደለም። ጥሩ። እስኪ ሁለተኛውን የተመልካቻችንን ጥያቄ እናንሳ። በተለይ ድንበር አካባቢ አንደኛውም ከዛ በኋላ ሌላም ሰው ጨምሯል። በተለይ ሞያሌ አካባቢ አሁን ግርግር ተነስቷል። በተለይ የኦሮሞ ቦረና ኦሮሞዎች በየቀኑ ሰላማዊ ሰልፍ እያደረጉ ነው። ህገ መንግስትን በጣሰ መልኩ የሶማሌ ክልል የኦሮሚያን መሬት ነጥቋል የሚሉም አሉ። በአጠቃላይ ከኦሮሚያን ከሰሜን እስከ ደቡብ ምዕራብ ብናይ ሁሉም ከመካከል ፍንፍኔም እየተቦረቦረ ነው። በዚህ ሆነም በተከፋም ህዝቡ ከሳምንት በላይ ውጪ ሆኖ በሰላማዊ ሰልፍ ድምፁን እያሰማ ባለበት ጊዜ የኦሮሚያ ክልልም ይሁን ለፌዴራል መንግስት ያሉት ነገር የለም። እንደውም ኢቲቪ በተባለው የመንግስት ሚዲያ
የሶማሌ ክልል የወሰደውን እርምጃ ነበር ሲዘግቡ የነበረውና እዚህ ላይ ክልሎች አካባቢ አሁን ስዳማ የኦሮሞና ስዳማንም አካባቢ ላይ ድንበር አካባቢ ላይ አፋርና ሶማሌ ድንበር አካባቢ ላይ እንደዚህ ወደፊትም የሚያሰጋል ወደ ኢሉባቡር አካባቢ አንዳንድ ምልክቶች ይታያሉና በየቦታው እንደዚህ አይነት ነገሮች በተለይ ኦሮሚያ ድንበር ላይ ይከሰታሉ። ለምን ይመስሎታል የሚል ነው እንግዲህ የተነሳው። እኔ በአንዱ ለምሳሌ ይሄ እልል ቅድም ያልኮ ላይ ያነሳ ነው አንዱ ይሄ ኦሮሚያ በሚሆን መንገድ የኦሮሚያ ድንበሮች እንዳልተጠበቁ እና መንግስት በኦሮሚያ መንግስት የሚባለው እንዳልጠበቀ አንዱ ውሳኔ እሱ ነበር። እኔ ለምሳሌ እንግዲህ ከአብዲሌ ልጀምር። አብዲሌ ከኛ ልጆች ጋር ነው የታሰረው እስር ቤት። አይደለውም የዛን ጊዜ ገዢዎቹ ናቸው እንደዚህ ያስደረጉኝ ብሎ ቃሉን ሰጥቶ ሲነግረን ነበር ብሎኛል። ከሱ ጋር የታሰሩት እኔ አይደለሁም እንዲያርግ ተብዬ በዛ ግፊት ነው እንደዛ ያደረግኩኝ የሚል አለ። አንዳንድ የሶማሌ ተቃዋሚዎችም ፌስቡክ ላይ ምናምን ሲያወጡ ምናምኑ ሁለቱን ህዝቦች የማጋጨት አዝማሚያ ነው ያለው። ሆን ብሎ የተለያዩ የብልጽግና የገዢው ፓርቲ ክንፎች ያንን ጨዋታ ሆን ብሎ ይጫወታሉ የሚል እንትን አለ። አንዳንድ ጊዜ አላስፈላጊ ድጋፍ እናገኛለን ብሎ፣ አንዳንድ ጊዜ ደግሞ ከፋፍለ ግዛ የሚለውም ሴራ ሊሆን ይችላል። ግን የገዢው ፓርቲ እጅ ንጹህ ነው የሚል ግምት የለኝም። ብዙ ለምሳሌ የሚያደነቁሩን አሉ። ገዢው ፓርቲ የኦሮሚያ መንግስት ነው ብሎ የሚያደነቁሩን አሉ። ስለዚህ ዳር ድንበር መጠበቅ የማይችል ደግሞ እንትን ምንድን ነው እዛ አካባቢ አሁንም ቢሆን እሳት በየቦታው የመጫሩ ሁኔታ በተለይም ሁለቱንም ቦታ ያለው ገዢ ፓርቲ ነው። ሶማሌም አካባቢ ይህንን እየገፋ ያለው ይህንን መዋቅር እየለወጠ ያለው የገዢ ፓርቲ ክፍል ነው። ኦሮሚያ አካባቢም ህዝብ ዳር ድንበሬን ጠብቅልኝ እያለ እየጠየቀ ያለው የገዢው ፓርቲ ክፍል ነው። ስለዚህ ለምን አፋሮችም በተመሳሳይ ነገር ሲጠይቁ ያለው ላይም የወልቃይት ጠገዴ እና የራያ ጉዳይ ትግራይንና አማራን ምን እያደረገ እንዳለ እናውቃለን። ዞሮ ዞሮ በሰከነ አብሮ እነዚህን ነገሮች ለማየት ካልተቻለ በስተቀር እሳቱ አላስፈላጊ ዋጋ ሁለቱም ህዝብ የሚያስከፍል ይመስለኛል። ሁለቱም ህዝብ ይህንን መጠንቀቅ አለበት። ዝም ብሎ በማይሆን መንገድ እየተጎተተ ካድሬ ለእንጀራውም ሆነ ለሌሎች ነገሮች እየገፋ ከሚያደርጋቸው ጨዋታዎች ህዝቡን ቢጠነቀቅ ጥሩ ነው። ያንን ጉድጓድ ውስጥ ሄዶ ዘሎ ከገባ ችግር ነው። ለምሳሌ ትዝ ይለኛል በሆነ ምርጫ ሙያሌ አካባቢ ሙያሌ እኮ መንገዱ እኮ ነው ሶማሌ ክፍል የኦሮሚያ ክፍል የሚለየው መንገዱ ነው። እና ኦሮሚያ ክፍል የሚባለው የተፈቀደልን ቦታ ስብሰባ ጠራን። እኔ ከስብሰባ እዛ ስብሰባ ሌላ ቦታ ስብሰባ ጨርሰን ስንሄድ እዛ ሳንደርስ ከሶማሌ ተሻግሮ ክልል ከሚባለው ተሻግሮ ኦሮሚያ ውስጥ ያለውን ስብሰባ በተኑብን። እዛ ሲደርስ እንደዛ አሉ። ማነው እንትኑ የኦሮሚያ ፖሊስ ሳይሆን የሶማሌ ፖሊስ ነው የበተነብን አሉ። እንደዛ ከተለያዩ ምንም ጉዳይ አለው እዚህ ለምን ይበትናል ስላቸው፣ አይ ዞሮ ዞሮ እንግዲህ በአንድ መንግስት ነው የሚታዘዙ አሉ። አሁንም ቢሆን በአንድ መንግስት የሚታዘዝ ኃይል የሶማሊያ መንግስትም የኦሮሚያ መንግስትም በአንድ መንግስት በአንድ ፌዴራል መንግስት ስር ያለ ኃይል እነዚህ አንድ ጨዋታ ውስጥ እንዴት እንደገቡ እንዴት ህዝቡ ይህን ሁሉ ችግር ውስጥ እስኪገባ እንዴት ዝም ብሎ እንዳዩ ግራ ይገባል። አሁንም ቢሆን ሁለቱም ህዝቦች አላስፈላጊ ዋጋ ሊከፍሉ ይችላሉ። ቦረናም ዝም ብሎ እንትን የሚል ህዝብ አይደለም። መሬቱ ዝም ብሎ አስረክቦ እንትን የሚል ህዝብ አይደለም።
ማለት ነው ይታወቃል። እና በኢትዮጵያ እኮ ድሮ በንጉሱ ዘመን ዳር ጠባቂ ተብሎ እንዳውም የተለየ እንክብካቤ ነበራቸው ቦረናዎች። የተለየ እንክብካቤ ዳር ጠባቂዎች፣ ወሰን ጠባቂዎች ተብሎ እንዳውም ከነስሙ ወሰን ጠባቂዎች ይባሉ ነበር። እና ይህን ጨዋታ ለማንም ይሁን ለምን ካድሬ ጨዋታ ይመስለኛል። ካድሬዎቹም ቢጠነቀቁ ጥሩ ነው። በዛ ወገንም በዚህ ወገንም ያሉት አላስፈላጊ ጨዋታ ውስጥ የሚወራወሩት ድንጋይና ምን ወደ ጥይትና ወደ ሌላ ሄድና አላስፈላጊ ዋጋ ያስከፍላል። ከዛ በኋላ ደግሞ እርቅ ብሎ እኮ ሊሄዱ ነው፣ እናስታርቃለን ብሎ ደግሞ እንትን ሊሉ ነው። እና እኔም ጥርጣሬ አለኝ ማለት ነው። ካድሬው ስራ ነው የሚል ጥርጣሬ አለኝ። አሁንም ቢሆን የሁለቱም ክልሎች ገዢ መንግስት ገዢ ፓርቲ ነው። ሁለቱንም የሚያስተዳድረው ገዢ ፓርቲ ነው። ስለዚህ ይህን ጨዋታ ህዝቡ ወደ እልቂት ወደ ሌሎች ነገሮች ውስጥ ሳይገባ ቢፈታ ይሻላል። ሁሉም መሬት የነበረው መሬት ያውቃል። ዛሬ አይደለ እዛ የሰፈረው ከተማ አይደለም፣ በአብዛኛው ገጠር ነው። እና ይህንን ለረጅም ዘመን ይታወቃል ማን እንደሆነ። የመሬቱ ስሞችም እኮ ይናገራሉ ማን እንደሆነ። እና ለማንም ህዝብ አይጠቅምም፣ ለኦሮሞ ህዝብም ለነዛም ግጭቱ አይጠቅምም። ስንት ዘመን አብሮ ይኖሩ ምን ያደረጉ አሁንም ቢሆን በዛው እንዲቀጥሉ ማግባባቱ ማስታረቁ የምመረጥ ይመስለኛል። አላስፈላጊ የመሬት ይገባኛል ጥያቄና ግጭት ውስጥ ከገቡ የመሬት ጥያቄ ነው። እስካሁን ድረስ በኢህአዴግ መጨረሻ ላይ እስካሁን ድረስ የሚያናድደኝ እኔ ሰፈሬን መጥቶ ያረፉ አሉ። ያው ከሀረር ተፈናቅለው ከዛ ጅጅጋ ነው ከየት ተፈናቅሏል ተብሎ እንደገና ደግሞ እኔ ሳልፍ ቋንቋን እንኳን የአዲስ አበባ ከተማ ልመና እንኳን ቋንቋውን አይችሉም። በኦሮምኛ ደግሞ ለምን አዲስ አበባ ውስጥ ብዙ እንትን አይደለም። እና ሁልጊዜ በሳልፍ በኦሮምኛ ህፃን ይዞ ምን ይዞ እንትን ይዞ ስለምኑ ለምሳሌ ጦር ኃይሎች አካባቢ አይ ነበር። በጣም ያሳዝናል። ጨቅላ ህፃን ይዞ እንትን አድርጎ ምን ብሎ ሰው ደግሞ ይለምኑ ምን ያደርጉ ብዙዎቹ አይሰሙም። የፍንፍኔ ሰው በብዛት አማርኛ ስለምናገር ማለት ነው። ልመና እንኳን ለዛ እንኳን አልታደሉ። ከዛ ነቅሎ አምጥቶ እንደዛ አድርጎ በእርግጥ ዋናው ቦረና ላይ ከፍተኛ ተቃውሞ እየተካሄደ ሰልፎች ከሳምንትም አልፎን የመጀመሪያ ዙር ከዛ መንግስት ሳይሰማቸው ሲቀር እንደገና ሁለተኛ ዙር ተያይዟል። እንግዲህ ኦሮሚያን ድንበር ካነሳን ዘንዳ ከሐረርጌ እነ ጭናክሰን፣ ጉርሱም፣ ድሬዳዋ፣ ባሌ፣ ራይቶ አካባቢ፣ ዳዌ፣ ሰረር እና ሌሎችም እንደዚህ አይነት ችግር አለባቸው። በተለይ እብን ሸዋ አካባቢ መጥቶ ቆርኬ የሚባል አካባቢ ከረዩ መሬት የተወረሰበት ሁኔታ ነው ያለው። እንግዲህ ወለጋ ውስጥም በተለይ በሆሮ ጉዱሩ ተገብቶ ጽንፈኛው የሚባለው ፋኖ አካባቢውን ለመቆጣጠር ጥረት ሲያደርግ ምንም ከኦሮሚያ በኩል ጥረቶች እየተደረጉ አይደለም። ሰሜን ሸዋ ውስጥ ደራም በዛ መልኩ ነው በጽንፈኛ ቡድኑ በህዝቡ ላይ ከፍተኛ ጉዳት እየደረሰ ያለው እና ምናልባት ፕሮፌሰር እስኪ ሁለት አይነት አስተያየት አለ። ይሄ የኦሮሚያ መንግስት በተለይ ክልሉን የሚያስተዳድረው የሚሆን ይሄ ፌዴራል መንግስት በአንዳንድ ወገኖች የኦሮሚያ መንግስት ተብሎ የሚጠራው ማለት ነው አንዳንድ ጊዜ ከሌላ ቦታ መጥቶ ኦሮሚያ ውስጥ መደበቅ አይነት ይታይበታል እና አንድ እንደዚህ አይነት ጭቅጭቅ ድንበር ላይ የሚፈጥሩት ፌዴሬሽኑን ለማፍረስ እቅድ ስላላቸውም እየሰሩበት ነው የሚል ነገር አለ። ሁለተኛው ደግሞ ኦሮሞ ተከብሃልና ከኔ ጋር ቁም የሚል ነገር ሊመስል ይችላል። በእርሶ እይታ እንደ አንድ የፖለቲካ ምሁር ምንድን ነው እዚህ ላይ ያለው አስተያየት? ወደ መጨረሻ እንሂድ። እነዚህ አንተ የምትላቸውም አይኖሩም ብዬ መከራከር ያስቸግረኛል።
በተለይ ካድሬ አካባቢ ብዙ የሚሰሩ ሁኔታዎች ስላሉ ለምሳሌ በአንዳንድ ጊዜም ደግሞ የኦሮሞ ነፃ አውጪ ታጣቂዎችንም መንገድ ለመዝጋትም የሚሉ አሉ። በተጨማሪ እነዚህ ነገሮች አይኖሩም አይታሰቡም ብዬ መከራከር ያስቸግረኛል። ብዙ አላስፈላጊ ነገ ተነገ ወዲያ አስቸጋሪ ሁኔታዎች እንደዛ በካድሬዎች ሲፈጠር ብዙ ቦታ ያለው አንተ የምትለውም ለምን የኦሮሞ መንግስት ለምን እንደምሉ እንኳን ብዙ ጊዜ ተናግራለሁ፣ አይገባኝም። ምክንያቱም የኢትዮጵያ መንግስት የኢትዮጵያ መንግስት ነው። ኢትዮጵያን ስቴት ከኦሮሞ ህዝብ ጋር ታርቆ የኖረበት ዘመን የለም። አሁንም ያው ነው። ያንትኑ እንደቀጠለ ነው። ባለስልጣናት ስልጣን ላይ ያሉ ከተባለ ንጉሠ ኃይለሥላሴ እኮ እንትን ነው በሚባለው ደረጃ ከማንም ያላነሰ ኦሮሞ ነበሩ። መንግስቱ ኃይለማርያምም ራሱ ተናግሯል። አባቴ ኦሮሞ ነው፣ የተፍኪ የወልደ አያና ልጅ ነኝ ልጅ ነው አባቴ ብሏል። የደርግ ጄኔራሎች ለምሳሌ ኃይለሥላሴን በተወሰነ ጀምሮ የደርግ ጄኔራሎች አሁን ይታወቃሉ። 17 ደርግን ያኖሩ ምን ያደረጉ በመፈንቅለ መንግስት ውስጥ ያለቁ እነ መሪን ንጉሴ እነ ደምሴ ቡልቶ እነ ምናምን እንትን ነው ኦሮሞ የሚባለው ነው። ቤተመንግስት አካባቢ የኦሮሞ መኖርና ያለመኖር ወደ እንትንም ስትሄድ ምንድን ነው የሚባለው ነጋሲ የሸዋ መንግስት ያቋቋመ እኮ የሚባለው ነጋሲ እናቱ አማራ የሚባለው ነው። እሱ ደግሞ ከኦሮሞ አባት ተወለደ ነው የሚለው። ያው ታሪክ ውስጥ ገብተህ ስታነበው ምናምን በዛ አይደለ። ስርዓቱ ነው። ስርዓቱ ምንድን ነው? ስርዓቱ ለኦሮሞ ምን እያደረገ ነው? ስርዓቱ የኦሮሞ መብት ምን እያደረገ ነው? ስርዓቱ የኦሮሞን ህዝብ መብትና ክብር እንዴት እየጠበቀ ነው? የኢትዮጵያ መንግስት መሰረታዊ ለውጥ የንጉሶች ዘመንም የደርግ ዘመንም የኢህአዴግ ዘመንም የአሁኑ ዘመን አሁንም መሰረታዊ ለውጥ አላሳየም። እንደ መንግስት ደግሞ የኦሮሞ ህዝብም መንግስቴ ነው ማለት ያለበት ሲመርጠው ነው። መንግስቴ ነው ብሎ ከመረጠ ማንም መንግስቱ ነው። ያ ባልተሟላበት ሁኔታ አንዳንድ ሰዎች በተለያየ ምክንያት ሲሉ ይሰማለሁ። እንትኑ ነው ስናወራም ከመንግስት ባለስልጣናት ያው እንደዚህ ያንን ነገር ያንጸባርቃሉ። እንዳውም ሌሎቹም ያንን ሲያንጸባርቁ ትሰማለህ። ግን መሬት ላይ ያለው ስርዓቱ ምንድን ነው? የፖለቲካ ስርዓት ትናንት በንጉሶች ዘመን ኦሮሞ ምን ያደርግ ነበር? ለኦሮሞ ምን ያደርግ ነበር? በደርግ ዘመን ኦሮሞ ምን ያደረገ? ምንድን ነው ውጤቱ? በኢህአዴግ ዘመን በምን ዘመን ምን ነበር ኦሮሞ በዛ ስርዓት ውስጥ? አሁንስ እና ምን አተረፈ? ምን ሆነ? ያንን ያ መሰረታዊ የሆነ መንገድ ማየት ካልቻልክ እገሌ ኦሮምኛ ይናገራል፣ እገሌ እንደዛ ሆኗል፣ እንትኑ ባለስልጣኖች እንዲህ ናቸው ምናምን መናገር አልፈልግም። አንዳንዶቹ እዛም ወደ መንግስት የሚጠጉ ኦሮሞዎች ደግሞ እንደዚህ አካባቢ ሰዎች ናቸው ብሎ ሲናገሩ ሲቄ ዝም አልኩኝ። ስልጣን ላይ ያሉት እንዲህ ናቸው ብሎ ይነግሩኛል። እናም አንዱ በጣም የሚያስቅ ልጁ አምቦ አካባቢ ነው ተወለደው። እንትኑ መሆኑን አያውቅም፣ ግን ኦሪጂኑን አያውቅም። ስለዚህ ስልጣን ላይ ያሉት እንደዚህ አካባቢ ሰዎች ናቸው ብሎ ይነግረዋል። ልጁ ኦሪጂኑ እዛ መሆኑን አያውቅም። ልጁ ሲቆይ ይነግረኛል። እንደዚህ ያለኝ እኮ እንዲህ የሚባል ትልቅ ሰው ባለስልጣን ምናምን ወደ መንግስት የሚጠቃ እንዲህ ያለኝ እና ያ ዋጣንም ማለት ነው። የፖለቲካ ስርዓቱ በማን የሚመራ በማን የፖለቲካ ስርዓቱ ለኦሮሞ ህዝብ ምን አደረገ? ምን ፈየደ?
እንግዲህ ይሄ ከሆነ ሌላው አካል የኦሮሞ መንግስት ነው፣ የኦሮሞማ መንግስት ነው፣ የኦነግ መንግስት ነው፣ የኦነግ ሰራዊት ነው ብለው ሁሉንም ወደ ኦሮሞ መደብደብ፣ ኦሮሞ እየተጎዳ በቀዩ እየተገደለ ለስደት እየተዳረገ ለረሃብም እየተዳረገ እንግዲህ ድንበሩም እንደዚህ እየተወረረ ከቀዩ በተለይ ከመሬቱ ላይ እየተፈናቀለ እንደዚህ ይባላል እና ኦሮሞ እንደው ሰላሙን ለማግኘት ምን ማድረግ አለበት? በዚህ ባለው